በጉሮሮ ላይ የሚጣበቅ አክታ ዋናው መንስኤና መፍትሄው ታወቀ። ሁልጊዜ በጉሮሮ ላይ አክታ እንድትጣበቅ የሚሰማዎት ከሆነ፣ ሁሌም ጉሮሮን የሚጠርጉና የሚውጡ ከሆነ፣ እንዲሁም ምንም አይነት ረፍት ካላገኙ አሁኑኑ ሳይነስዎን መውቀስ እንዲያቆሙ ፈልጋለሁ። ችግሩ የሳይነስ አይደለም፣ የወቅቱ አለርጂም አይደለም፣ እንዲሁም ዝም ብለው የሚላመዱት ነገር አይደለም። ይህ ችግር አንድ የሚታወቅ ዋና መንስኤ አለው። አንዴ መንስኤው ምን እንደሆነ ካወቁ በኋላ እሱን ማስወገድ በሚገርም ሁኔታ ቀላል ይሆናል። አብረውኝ ይቆዩ። ምክንያቱም አሁን የማጋራችሁ መረጃ ስለ አክታ፣ ስለ ጨጓራና አንጀት እንዲሁም ስለ በሽታ መከላከል ስርዓታችሁ ያላችሁን አስተሳሰብ ሙሉ በሙሉ ይለውጠዋል። ለረጅም ጊዜ የሚቆይ የሚጣበቅ አክታ ሰውነት በስህተት የሚያመርተው ነገር አይደለም። ሰውነታችሁ የሆነ ጥልቅ ችግር እንዳለ ሊነግራችሁ እየሞከረ ነው። ነገር ግን ማንም የሚሰማው የለም። ጥያቄው እንዴት አክታ ማምረት ላቁም ሳይሆን ለምን ማምረቱ ሊቆም አልቻለም የሚል መሆን ነበረበት። ለረጅም ጊዜ የሚቆይ የሚጣበቅ አክታ የመተንፈሻ አካል ችግር አይደለም፣ የጨጓራና አንጀት ችግር ነው። በዚህ ዙሪያ ያለው ሳይንሳዊ ማስረጃ ደግሞ አሁን የማይካድ ሆነዋል። ከአፍንጫ በስተጀርባ የሚፈስ ፈሳሽ፣ ያ የማያቋርጥ የጉሮሮ መጥራት ስሜት ወይም መቆም የሌለው አክታ ካስቸገሮት ይህ ቪዲዮ ለእርሶ ነው። ጥልቅ ግንዛቤ። እስቲ አንድ ምስል በልቦናችሁ ይሳሉ። የአንጀታችሁን ሽፋን በጥንቃቄ እንደሚጠበቅ ባለ ሁለት መስመር አውራ ጎዳና አድርጋችሁ አስቡት። የመጀመሪያው መስመር የመከላከያ አክታ ንብርብር ሲሆን ወፍራምና ሁልጊዜ የሚታደስ ነው። ሁለተኛው መስመር በሽታ የመከላከል ስርዓታችሁ ሲሆን እዚህ መንገድ ላይ ወዲያ ወዲህ እያለ ምርመራ የሚያደርግ ስጋቶችን የሚለይና ስርዓት የሚያስከብር ነው። አሁን አንድ ሰው የዚህን መንገድ መካፈያ ቀስ በቀስ እያሳሳው እንደመጣ አስቡ። መጀመሪያ ጥቂት ስንጥቆች ይፈጠራሉ። መግባት የሌለባቸው ነገሮች፣ ባክቴሪያዎች በስንጥቁ በኩል ማለፍ ይጀምራሉ። የሰውነት በሽታ የመከላከል ስርዓታችን ይህንን ያስተውላል። ወዲያውኑ የማስጠንቀቂያ ምልክቶችን ይልካል። እዚህ የማስጠንቀቂያ ምልክቶች ሳይቶኪን ይባላሉ። እነዚህ ሳይቶኪኖች በአንድ ቦታ አይቀመጡም። በደም ዝውውር አማካኝነት በመላው ሰውነት ይሰራጫሉ። ጉሮሮ፣ ሳይነሶና የመተንፈሻ አካሉ ላይ ሲደርሱ እነዛ ህብረ ህዋሳት ራሳቸውን ለመከላከል ሲሉ ከፍተኛ መጠን ያለው አክታ እንዲያመርቱ ያነሳሷቸዋል። በአጭሩ ለረጅም ጊዜ የሚቆይ የሚጣበቅ አክታ የአንድ ቦታ የጉሮሮ ችግር ሳይሆን በጨጓራና አንጀት ውስጥ የተነሳ በመላው ሰውነት የተሰማ የበሽታ መከላከል ስርዓት ደውል ነው። የጨጓራና አንጀት ጤና ሚስጥር። የአንጀታችን ግድግዳ በሕይወት ባሉና ንቁ በሆኑ አክታ አምጪ ስርዓቶች የተሸፈነ ነው። ይህንን አክታ የሚያመርቱት ህዋሳት ጎብሌት ሴልስ ይባላሉ። በአንጀት ውስጥ ጠንካራና ወፍራም የአክታ መከላከያ እንዲኖር የሚያደርገው ዋነኛው ነገር የጨጓራና አንጀት ተዋሲያን ጤንነት ነው። እነዚህ ተዋሲያን ሚዛናቸውን ጠብቀው ሲኖሩ ጎብሌት ህዋሳት አክታ ማምረታቸውንና ራሳቸውን ማደሳቸውን እንዲቀጥሉ ኬሚካላዊ ትዕዛዝ ያስተላልፋሉ። አከርማንሲያ። ይህ ተዋስ በአንጀታችን የአክታ ሽፋን ውስጥ የሚኖር ሲሆን የሽፋኑ ጥንካሬን የመጠበቅ ትልቅ ድርሻ አለው። ለጨጓራ ጤና እንደ ዋነኛ ምሰሶ ነው የሚታየው። እሱ ከጠፋ መላው ስርዓት መፈራረስ ይጀምራል። ስርዓቱ እንዴት ይበላሻል? የጨጓራ ተዋሲያን በሚከተሉት ምክንያቶች ሊዛቡ ይችላሉ። በጣም የተቀነባበሩ ፕሮሰስድ ምግቦችን መመገብ፣ ከፍተኛ የአእምሮ ውጥረት ስትረስ፣ የእንቅልፍ እጥረት፣ መድኃኒቶች አብዝቶ መጠቀም። በእነዚህ ምክንያቶች የአከርማንሲያ ቁጥር ሲቀንስ የአንጀት የአክታ ሽፋን ይሳሳል። በውጭ መቆየት የነበረባቸው ባክቴሪያዎች ወደ ውስጥ ዘልቀው መግባት ይጀምራሉ። እዚህ ጊዜ የመከላከል ስርዓቱ ይነሳል። ሳይቶኪኖች ደም ውስጥ ይፈሳሉ። ጉሮሮም ምንም አይነት መፍትሄ የማይገኝለት የሚጣበቅ ወፍራም አክታ ማምረት ይጀምራል። ይህንን ሁኔታ ሴንሰሩ እንደተበላሸ የጭስ መመርመሪያ አድርገው ያስቡት። ጭሱ እየመጣ ያለው ከጉሮሮ ሳይሆን ከ3 ፎቅ በታች ካለው አንጀቱ ነው። ነገር ግን ደውሉ የሚጮኸው በቀጥታ ጉሮሮ ላይ ነው። ሰዎች ለዓመታት የተሳሳተ ቦታ ላይ ሕክምና የሚፈልጉት ለዚህ ነው። እነሱ ደውሉን ለማጥፋት ይሞክራሉ እንጂ የጭሱን መነሻ አንጀቱን ለማስተካከል አይጠሩም። ባዮሎጂካዊ መንገዶች። የጨጓራ መዛባት እንዴት ወደ አክታ ስሜት እንደሚቀየር የሚያሳዩ መንገዶች አሉ። የአንጀት መላላትና የኢንፍላሜሽን ውደት። የአንጀት ሽፋን ሲጎዳ ኢንክሪዝድ ኢንቴስቲናል ፐርሚቢሊቲ
ኤልፒኤስ የሚባሉ ጥቃቅን የባክቴሪያ ግድግዳ ስብርባሪዎች ወደ ደም ውስጥ ይገባሉ። በሽታ የመከላከል ስርዓታችሁ እነዚህን እንደ ወራሪ ጠላቶች ይቆጥራቸዋል። የመከላከል ምላሽ፣ ሰውነታችሁ ምላሽ ለመስጠት ኢንፍላሜሽን የሚፈጥሩ ፕሮቲኖችን ይለቃል። እነዚህ ፕሮቲኖች በመላው ሰውነት ጉሮሮ፣ ሳይነስ፣ መተንፈሻ አካል ላይ ያሉ የአክታ ሽፋኖች ራሳቸውን ወደ መከላከል ይሄዳሉ። የችግሩ መባባስ፣ ጥራት የሌለው አክታና የሴሎች ዝለት። ሰውነታችሁ አክታ በብዛት እያመረተ ያለው ተሳስቶ አይደለም፣ በትክክለኛው የሰውነት መከላከያ ሕግ መሰረት ቢሆንም ትዕዛዙ እየመጣ ያለው ግን ከተሳሳተ አድራሻ ከአንጀት ነው። የጎብሌት ሴሎች ዝለት። አክታ የሚያመርቱ ጎብሌት ህዋሳት በአግባቡ ለመስራት የአንጀት ተዋሲያን ድጋፍ ያስፈልጋቸዋል። ተዋሲያኑ ሲቀንሱ እነዚህ ህዋሳት ጥራቱን ያልጠበቀ በጣም የሚጣበቅና ለመውጣት የሚከብድ አክታ ማምረት ይጀምራሉ። የጽዳት ስርዓቱ መዳከም። በጉሮሯችን ውስጥ ያሉ ጥቃቅን ፀጉር መሰል ነገሮች ይህንን ወፍራም አክታ ጠርገው ማስወገድ አይችሉም። ስለዚህ ጉሮሮን በጠረጉ ቁጥር መልሶ ይሞላል፣ ዑደቱም ይቀጥላል። የውስጣዊ ሂስታሚን ክምችት። ሂስታሚን ማለት ሴሎች እንዲግባቡ የሚያግዝ የፊዚዮሎጂ ተግባራትን እንደ የሆድ አሲድ ፈሳሽና የእንቅልፍ ዑደቶች ያሉ የሚቆጣጠርና እንደ ኒውሮ አስተርሜተር የሚሰራ የተፈጥሮ ውህድና ምልክት ሰጪ ኬሚካል ነው። ብዙዎች የሚገረሙት በዚህ ነጥብ ነው። የአንጀት ተዋሲያን ሚዛን ሲዛባ ራሳቸው ሂስታሚን የተባለ ኬሚካል ያመነጫሉ። ይህ ከአበባ ወይም ከአቧራ የሚመጣ ሳይሆን በየቀኑ በሰውነታችሁ ውስጥ የሚመረት ውስጣዊ ሂስታሚን ነው። ሂስታሚን በሰውነታችሁ ውስጥ አክታ እንዲመረት ከሚያደርጉ ኃይለኛ አነቃቂዎች አንዱ ነው። የአለርጂ ምርመራችሁ ነፃ ሊሆን ይችላል። ሳይነሳችሁ ንጹህ ነው። ደማችሁም ጤናማ ይመስላል። ነገር ግን በአንጀት መዛባት ምክንያት በየቀኑ በሰውነታችሁ ውስጥ በሚፈሰው ሂስታሚን ሳቢያ ጉሮሯችሁ ሁልጊዜ የአለርጂ ምላሽ ይሰጣል። በምርመራ የተረጋገጡ እውነታዎች። አንደኛ፣ የአንጀት መተንፈሻ አካላት ግንኙነት። የካሊፎርኒያ ዩኒቨርሲቲ ተመራማሪዎች በአንጀት ተዋሲያንና በመተንፈሻ አካላት መካከል ቀጥተኛ የሁለትዮሽ የመገናኛ መስመር እንዳለ አረጋግጠዋል። ከ1400 በላይ ጎልማሶች ላይ ለ18 ወራት በተደረገ ጥናት የአንጀት ተዋሲያን ብዝሃነት የሌላቸው ሰዎች ለአክታ ችግር የመጋለጥ ዕድላቸው በ67% ከፍ ያለ መሆኑ ታውቀዋል። ሁለተኛ፣ የአከርማሲያ ሚና። በካሊፎርኒያ ኢንስቲትዩት የተደረገ ጥናት የአከርማሲያ ተዋሲያን ቁጥር መቀነስ ከአክታ ሽፋን መሳሳት ጋር ቀጥተኛ ግንኙነት እንዳለው አሳይቷል። የተዋሲያን በትንሹ የሚገኝባቸው ሰዎች የአክታ መከላከያ ሽፋናቸው በ40% የቀጠነ ሆኖ ተገኝተዋል። ሶስተኛ፣ የኢንፍላሜሽን ውጤት። ተመራማሪዎች እነዚህ ግለሰቦች ለከፍተኛ የኢንፍላሜሽን ምልክቶች IL-6 እና TNF አልፋ የተጋለጡ መሆናቸውን ደርሰውበታል። እነዚህ ኬሚካሎች በመተንፈሻ አካላት ላይ ከልክ ያለፈ አክታ እንዲመረት የሚያደርጉ ዋነኛ ተጠያቂዎች ናቸው። በአጭሩ ጉሮሯችሁ ላይ ያለው አክታ ችግሩ እዛው ስለተፈጠረ ሳይሆን አንጀታችሁ ውስጥ የተነሳው የእሳት አደጋ ደውል በጉሮሯችሁ በኩል ድምፅ እያሰማ ስለሆነ ነው። የጆን ሆፕኪንስ ጥናት ተመራማሪዎች የመተንፈሻ አካላት ህዋሳት ከአንጀት ለሚወጡ መርዛማ ነገሮች ኤልፒኤስ ሲያጋልጧቸው በ48 ሰዓት ውስጥ የአክታ ፕሮቲን ምርት በ300% ጨምረዋል። ከዚህም በላይ አክታውን ጠርገው የሚያስወግዱት ጥቃቅን ፀጉሮች የመስራት አቅማቸው በ22% ቀንሷል። ይህ ጥናት ከአንጀት የሚወጣ ችግር አክታን ከማብዛት በላይ ሰውነታችን አክታውን የማጽዳት አቅሙን እንዲያጣ እንደሚያደርገው የሚያሳይ የመጀመሪያ ማስረጃ ነው። በማክማስተር ዩኒቨርሲቲ የተደረገ ክሊኒካዊ ሙከራ 212 ሰዎችን ለ12 ሳምንት የአንጀት ጤናን በሚመልስ ፕሮቶኮል ላይ አቆይቷቸዋል። ውጤቱም የሚከተለው ነበር። በ8ኛው ሳምንት 71% የሚሆኑት የአክታ መከማቸት ስሜታቸው በከፍተኛ ሁኔታ መቀነሱን ገልጸዋል። በ12ኛው ሳምንት የአክታ ማጽዳት ፍጥነታቸው በ58% መሻሻሉን በምርመራ ተረጋግጧል። ይህ የአንጀት ሕክምና ለዓመታት የአለርጂ መድኃኒቶች ሊያደርጓቸው ያልቻሉትን ለውጥ አምጥተዋል። የአንጀት ጤናን የመመለሻ መንገዶች። ችግሩን ከመሰረቱ ለመፍታት የሚከተሉትን 4 እርምጃዎች በቋሚነት ተግባራዊ ያድርጉ። አንደኛ፣ የተመረቱ ፈርመንትድ ምግቦችን በቀን 2 ጊዜ። ኬፊር ጠዋት ጠዋት 1 ኩባያ 227 ግራም ተራ ኬፊር ይጠጡ። ኬፊር እስከ 61 የሚደርሱ ጠቃሚ ባክቴሪያዎችን ይይዘዋል። ሳውር ክራውት ወይም ኪሚች
በምሳ ሰዓት ግማሽ ኩባያ ይውሰዱ። ማሳሰቢያ፣ ሙቀት ባክቴሪያዎቹን ስለሚገድል እነዚህን ምግቦች ቀዝቃዛ ወይም በቤት ሙቀት መጠን ይውሰዱ። ሁለተኛ፣ ፕሮባዮቲክ ፋይበር በእያንዳንዱ ምግብ ላይ ባክቴሪያዎቹ እንዲበዙ ምግብ ያስፈልጋቸዋል። የተፈጥሮ ምግብ ምንጮች ነጭ ሽንኩርት፣ የሽንኩርት ዝርያ አንድ መካከለኛ ባሮ ሽንኩርት፣ አጃና ገብስ እናም ሙዝ ናቸው። ሶስተኛ፣ በፖሊፊሎን የበለጸጉ ፍራፍሬዎች በቀን 1 ኩባያ። እነዚህ ፍራፍሬዎች የአንጀት መከላከያ ሽፋንን ለሚጠብቁ ባክቴሪያዎች እንደ ማዳበሪያ ያገለግላሉ። ብሉቤሪ፣ ብላክቤሪ እና የሮማን ፍሬዎች ምርጥ ምርጫዎች ናቸው። በረዶ የሆኑ ፍሮዝን ፍሬዎች ሕዋሳቸው ስለሚሰባበር ለሰውነት በቀላሉ ተስማሚ ይሆናሉ። ከጠዋት ኬፊር ጋር ቀላቅለው ቢወስዷቸው የበለጠ ውጤታማ ናቸው። አራተኛ፣ ኦሜጋ 3 ፋቲ አሲድ በቀን 2 ግራም። የሰውነት መቆጣት ኢንፍላሜሽን ለአክታ መብዛት ዋነኛ ምክንያት ነው። ኦሜጋ 3 በተለይም ኢፒኤ እና ዲኤችኤ የሚባሉ የታወቁ የተፈጥሮ ማስታገሻዎች ናቸው። ሳምንት 2 ጊዜ 170 ግራም የሚመዝን የሳልመን ዓሳ መመገብ። በየቀኑ 1 የሾርባ ማንኪያ የተፈጨ ተልባ መውሰድ። ተልባው መፈጨት አለበት። ካልተፈጨ ሳይፈጭ ስለሚወጣ ሰውነታችን አይጠቀምበትም። አምስተኛ፣ የአጥንት መረቅ ወይም ኮላጅን በየቀኑ። የአንጀት ግድግዳ ራሱን ለመጠገን የተወሰኑ ፕሮቲኖች ያስፈልጉታል። በቀን 1 ኩባያ የአጥንት መረቅ መጠጣት ወይም 10 ግራም የኮላጅን ዱቄት በሞቀ ውሃ በጥብጦ መውሰድ የአንጀት ግድግዳን ጥገና ያፋጥናል። ይህ በተለይም በመጀመሪያዎቹ 6 ሳምንታት ውስጥ በጣም አስፈላጊ ነው። ስድስተኛ፣ አንጀትን የሚጎዱ ነገሮችን ማስወገድ የግድ ነው። የአንጀት ግድግዳን እየቀደዱ መልሰው ሊጠግኑት አይችሉም። የሚከተሉትን 3 ነገሮች ያስወግዱ። የተጣሩ የቅባት እህሎች ሲድ ኦይልስ፣ የሱፍ የአኩሪ አተርና የበቆሎ ዘይቶች። ሁለተኛ፣ ስኳር በቀን ከ25 ግራም በላይ ስኳር አይጠቀሙ። ሶስተኛ፣ የተቀነባበሩ ምግቦች ፕሮሰስድ ፉድ በተለይ እንደ ካራጂናን ያሉ ንጥረ ነገሮች ያሉባቸውን። ካራጂናን በአንጀት ውስጥ ያለውን የአክታ ሽፋን እንደሚንድ በተለያዩ ጥናቶች ተረጋግጧል። ይህ ንጥረ ነገር በአብዛኛው የታሸጉ ወተቶችና ሶሶች ውስጥ ይገኛል። ለፈጣን እፎይታ የአፍንጫ የጨው ውሃ እጥበት ከውስጥ ሆነው የአንጀት ጤናን እስኪያስተካክሉ ድረስ በየጠዋቱ አፍንጫውን በጨው ውሃ መታጠብ በጉሮሮ ላይ የተከማቸውን አክታ በኬሚካላዊ መንገድ ለማጽዳት ይረዳል። ለተሻለ ውጤት የሚረዱ ተጨማሪ ምስጢሮች ሰዓት መጠበቅ። የአንጀት ተዋሲያን አዳዲስ ግብዓቶችን ለመቀበል ጠዋት ላይ ከቡና በፊት የበለጠ ዝግጁ ናቸው። ካፌን የአንጀት እንቅስቃሴን ስለሚያፋጥን ባክቴሪያዎች ሳይረጋጉ እንዲወጡ ሊያደርጋቸው ይችላል። ስለዚህ መጀመሪያ ኬፊሮን መውሰድ፣ ከ20 እስከ 30 ደቂቃ ይጠብቁ፣ ከዛም ቡናውን ይጠጡ። ፍራፍሬዎችን ከቅባት ጋር መውሰድ፣ እንደ ብሉቤሪ ያሉ ፍሬዎችን በራሳቸው ከመውሰድ ይልቅ 1 የሾርባ ማንኪያ የወይራ ዘይት ጨምራችሁ መውሰድ ጥቅማቸውን በከፍተኛ ሁኔታ ይጨምራል። ለሂስታሚን ተጋላጭ ከሆኑ አክታው ከራስ ምታት ወይም ከቆዳ ሽፍታ ጋር የሚመጣ ከሆነ ሂስታሚን የማጥለል ችግር ሊኖርቦት ይችላል። በዚህ ጊዜ ከቆየ ሳውር ክራውት ይልቅ ትኩስ ኬፊር ይሻሉታል። ይህ ፕሮቶኮል አክታውን ብቻ ሳይሆን አክታው እንዲመረት የሚያደርገውን የአንጀት መቆጣት ከመሰረቱ የሚያክም ነው። የሂደቱ ክትትል የጊዜ ሰሌዳ፣ የጠዋት መለኪያ። እዚህ ፕሮቶኮል ውጤታማነት የሚለካው ጠዋት ከእንቅልፎ እንደነቁ ምንም ሳይበሉና ሳይጠጡ በጉሮሮ ላይ በሚሰማዎት ስሜት ነው። ይህም ከአንጀት የሚመጣውን ኢንፍላሜሽን ምን ደረጃ ላይ እንዳለ ትክክለኛው ማሳያ ነው። በሦስተኛው ሳምንት ላይ ግልጽ ለውጥ ማየት ይጀምራሉ። ጽናት ከጥንካሬ ይበልጣል። የአንጀት ሽፋን ለመጠገን ከ6 እስከ 12 ሳምንታት ይፈጃል። ለ2 ሳምንት ብቻ ጠንክረው ሰርተው መተው ምንም ለውጥ አያመጣም። ከ2 ሳምንት ከፍተኛ ጥረት ይልቅ ለ10 ሳምንታት የሚደረግ መጠነኛ ግን ተከታታይነት ያለው ጥረት የተሻለ ውጤት ያስገኛል። ሊወገዱ የሚገቡ 4 ዋና ዋና ወጥመዶች። ብዙ ሰዎች ከዚህ ችግር መውጣት የማይችሉት በእነዚህ 4 ምክንያቶች ነው። አንደኛ፣ ምልክቱን እንደ ችግር ማየት። የአለርጂ መድኃኒቶች ለአጭር ጊዜ አክታውን ቢቀንሱም በአንጀት ውስጥ የሚመረተውን ሂስታሚን ግን አያስቆሙም። መፍትሄው ሂስታሚን የሚመረትበትን ምንጭ አንጀትን ማከም እንጂ ምልክቱን ብቻ ማከም አይደለም። ሁለተኛ፣ ፕሮባዮቲክ እንክብሎችን ብቻ መውሰድ። መድኃኒት ቤት የሚሸጡ ፕሮባዮቲኮች ጥቂት የባክቴሪያ ዝርያዎች ብቻ ነው የሚይዙት። ይህ ልክ አፈር በሌለበት ቦታ ላይ ዘር እንደ መዝራት ነው።
መፍትሄው የተመረቱ ምግቦች፣ ፈርመንትድ ፉድ እና ለባክቴሪያዎች ምግብ የሚሆኑ ፋይበርን ጎን ለጎን መጠቀም። ፋይበሩ ለዘሮቹ እንደ ለም አፈር ያገለግላል። ሶስተኛ የሚጎዱ ነገሮችን አለማስወገድ። ጠቃሚ ምግቦችን እየበሉ ጎጂ የሆኑ የተቀነባበሩ ምግቦችና ዘይቶችን አለማቆም አንጀትን መልሶ ለመጠገን እንቅፋት ይሆናል። መፍትሄው በመጀመሪያዎቹ 8 ሳምንታት ውስጥ ጎጂ ነገሮችን መቀነስ ልክ ጠቃሚ ነገሮችን እንደ መጨመር እኩል ዋጋ አለው። አራተኛ ፈጣንና ቀጥተኛ ለውጥ መጠበቅ። የአንጀት ጤና ለውጥ በአንድ ጊዜ ላይ ይታወቅ ይችላል። ከሁለተኛው እስከ አራተኛው ሳምንት ምንም ለውጥ የሌለው ሊመስል ይችላል። በስድስተኛው ሳምንት ግን ለውጡ በድንገት ይታያል። መፍትሄው በየቀኑ በሚሰማው ስሜት ተስፋ አይቁረጡ። ይልቁንም በየሳምንቱ የሚያዩትን አማካይ ለውጥ በማስተዋል ሂደቱ ላይ ይተማመኑ። ለረጅም ጊዜ የሚቆይ አክታ የእርሶ ጣፋንታ አይደለም፣ ወይም በዘር የመጣ የማይለቅ ችግር አይደለም። መድኃኒት እየወሰዱ ለዘላለም የሚኖሩበት ጉዳይም አይደለም። የአንጀት ጤናን በማስተካከል ከዚህ ስቃይ መገላገል እንደሚችሉ በተግባር ታይተዋል። መፍትሄው በእጆ ነው። ከእነዚህ ችግሮች ያገገሙ ብዙ ሰዎች ልዩ ተሰጥኦ ወይም የተለየ የሰውነት ተፈጥሮ ኖሯቸው አይደለም። ያደረጉት ነገር ቢኖር የማስጠንቀቂያ ደውሉን ማጥፋት አቁመው ደውሉ እንዲጮህ የሚያደርገው ምክንያት አንጀትን ማከም መጀመራቸው ብቻ ነው። የእርሶም አንጀት ራሱን የመጠገን ተዋሲያኑንም ወደ ነበሩበት የመመለስ ብቃት አላቸው። ይህ ስርዓት አሁንም በሰውነቱ ውስጥ አለ። የሚፈልገው ትክክለኛውን ግብዓት ብቻ ነው። ዋና ዋና ነጥቦች፣ አንደኛ መንስኤው የሚጣበቅ አክታ የሳይነስ ወይም የአለርጂ ችግር አይደለም። በአንጀት መቆጣት ኢንፍላሜሽን ምክንያት ለሰውነት በሽታ መከላከል ስርዓት በሚሰጥ የተሳሳተ ትዕዛዝ የሚመጣ ነው። ሁለተኛ ግንኙነቱ፣ አንጀትና ጉሮሮ በሶስት መንገዶች ይገናኛሉ። በአንጀት መላላት፣ በጉብሌት ሕዋሳት ዝለት፣ ወፍራም አክታና በአንጀት ውስጥ በሚመረት ውስጣዊ ሂስታሚን። ሶስተኛ ሳይንሳዊ ማረጋገጫ እንደ ጆን ሆፕኪንስ እና ማክማስተር ያሉ ታዋቂ ተቋማት የአንጀት መተንፈሻ አካላት ግንኙነት እውነተኛ፣ ሊለካ የሚችልና ሊታከም የሚችል መሆኑን አረጋግጠዋል። የስድስቱ ሳምንት የጥገና መመሪያ፣ በየቀኑ 1 ኩባያ 227 ግራም ኬፊል ይጠጡ። በየምግቡ ጠቃሚ ባክቴሪያዎች የሚመግቡ ፋይበር እንደ የሽንኩርት ዝርያ ያሉ ይጨምሩ። ፍራፍሬ 1 ኩባያ 148 ግራም በፖሊፊሎን የበለጸጉ ፍሬዎች ብሉቤሪ እና ሮማን ይውሰዱ። ተጨማሪዎች 2 ግራም ኦሜጋ 3 እና 10 ግራም ኮላጅን ወይም የአጥንት መረቅ ይውሰዱ። ጥንቃቄ፣ አንጀትን የሚጎዱ ነገሮች፣ ዘይትና ስኳር ያስወግዱ። ጠዋት ጠዋት አፍንጫውን በጨው ውሃ ይታጠቡ። ለውጤታማነት የሚረዱ ወርቃማ ህጎች፣ የተመረቱ ፈርመንትድ ምግቦችን ከቡና በፊት ጠዋት ይውሰዱ። ፍራፍሬዎችን ከጥሩ ቅባት ከወይራ ዘይት ጋር ያጣጥሙ። ውጤቱን ለመለካት ጠዋት እንደነቁ የሚሰማዎትን የጉሮሮ ስሜት ይከታተሉ። ከአራቱ ወጥመዶች ይራቁ። ምልክቱን ብቻ ማከም፣ እንክብል፣ ፕሮባዮቲክ ላይ ብቻ መተማመን፣ ጎጂ ምግቦችን አለማቆምና በአንድ ጀንበር ለውጥ መጠበቅ። ጤናዎ በጂኖ ወይም በዕድሜው የታጠረ አይደለም። ይልቁንም በየቀኑ ለሰውነቶ በሚሰጡት ግብዓት የሚወሰን ነው። ከታዘዘሎት በላይ በጤናው ላይ ስልጣን አሎት። አሁን ደግሞ ካርታው፣ መመሪያው በእጆ ይገኛል። ይህ መረጃ ከረዳዎት ይህንን ችግር ለሚታገሉ ሌሎች ሰዎች ያካፍሏቸው። በሚሊዮን የሚቆጠሩ ሰዎች በዚህ ቢሰቃዩም ከጨጓራና አንጀት ጋር ያለውን ግንኙነት የሚያውቁት ግን ጥቂቶች ናቸው። የእነሱን ሕይወት ሊለውጡ ይችላሉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ይሁኑ።